አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ አቀስታ ከተማ የሚሄድ አስቤዛ፣ አልባሳት፣ መፈረሻ፣ ፍራሾች፣ ትራሶች ብዙ ነገር ነው ማሳያችሁ ማለት ነው። ለቤተሰቦቿ ለረመዳን ሰርፕራይዝ ነው ማለት ነው። አያውቁም ቤተሰቦቿ። ይሄ የፈጀብኝ 161715 ብር ነው የፈጀው። 1000 ብሩ የትራንስፖርትና የወዛደር ነው ያጣሁት ማለት ነው። ምክንያቱም ይሄንን ከመጋዘን በባጃጅ ጭኔ ነው ያመጣሁት። ከዛ መመዘኒያ ሳይቀር ትከፍላላችሁ ማለት ነው። ለማዳበሪያ 400 ብር አውጥቻለሁኝ በአርባ ብር ማለት ነው። አፌ ተያያዘ እና ሀባይብ እዚህ ቦታ እንኳ ብቻ ይሄንን 400 ብር ከፍያለሁ ለማዳበሪያ ማለት ነው። ስንት መሰላችሁ? 10 ማዳበሪያ ማለት ነው። እና መፈረሻም አላት፣ ወለል ምንጣፍም ብዙ ነገር አላት ማለት ነው። መጀመሪያ አስቤዛውን ላሳያችሁና አንስቼ መፈረሻውንና አልባሳቱን አሳያችኋለሁ ማለት ነው። እንደዚህ የሚያምር ቆንጆ በርበሬም አላት። ከዚህ ጋር ልጀምርላችሁ። መለስተኛ ጤፍ ነው። መለስተኛ ጤፍ በጣም ነው እንጀራው የሚያምረው። ማሻአላ ተባረከ ረህማን። ኪሎ 103 ብር ነው። እዚህ ጋር እንደምታዩት ጤፍ መለስተኛ 103 ብር ሲባዛ በ200 ኪሎ ነው 20600 ብር ነው ማለት ነው። እዚህ ጋር 2 ጋር 0 ሌላለች እንዳይሳሳትባችሁ። 20600 ብር ጤፉ ብቻ የፈጀው ማለት ነው። በጣም ቆንጆ ጤፍ ነው። እኔ ኮምቦልቻ ከገባሁ ጀምሮ ጤፍ ሌላ ጤፍ አስፈጭቼ አላቅም። ወዙ ምናምን በቃ ሁሉ ነገሩ የሚመቸኝ ይሄ መለስተኛ ጤፍ ነው ማለት ነው። ሌላው በቆሎ ነው። በቆሎ ደግሞ ኪሎ 47 ብር ነው። 46 ብርም አለ ግን አፊንታ ይበዛበታልና አንዳንድ ብር ጨምሬ ጽድት ያለ በቆሎ ነው የገዛሁት። ኪሎ 47 ብር ነው። 300 ሲባዛ በ47 14100 ብር ማለት ነው። 3 ኩንታል በቆሎና 2 ኩንታል ጤፍ ማለት ነው። እንግዲህ ይሄንን ይመስላል በቆሎ። ሌላው ማለት ነው እንደዚህ ገብታችሁ ስታዋጡ እብቅ ነው የሚወጣውና ይሄ የተሻለ ነው ብዬ ነው ይሄን የገዛሁት ማለት ነው። ገበያ ላይ ወይም መጋዘን ላይ ካሉ የተሻለ። እዚህ ጋር እንደምታዩት 6 ማዳበሪያ አለ። 50 ኪሎ ነው ሁሉም ማዳበሪያ የያዘው። አጠቃላይ 3 ኩንታል ወይም 300 ኪሎ ማለት ነው። ጤፉ ደግሞ 4 ኬሻ ወይም 4 ማዳበሪያ እዚህ ጋር ታያላችሁ 200 ኪሎ ነው ማለት ነው። ሌላው አተርክክ 30 ኪሎ ነው። 30 ሲባዛ በ250 ብር 7500 ብር ነው። 30 ኪሎ አተርክክ ቆንጆ አተርክክ ገዝቼላታለሁ። ሌላው በርበሬ ብቻ ነው ያዘዘችኝ። 10 ኪሎ በርበሬ 7500 ብር ነው የገዛሁት። ኪሎ በ750 ብር ነው። ቅመሙ 3000 ብር፣ ማዘጋጃ 1000 ብር ወጥቶበታል ማለት ነው። በጣም ቆንጆ በርበሬ ነው። ማሻአላ ተባረከ ረህማን። ሌላው ቡና 5 ኪሎ 7500 ብር፣ ኪሎ በ1500 ብር። እዚህ ጋር 4 ፍሬ ቴምር ነው አልኑር አዲሱ ማለት ነው 2030 ነው። እና ይሄን ጽድት ያለ ቴምር በ1400 ብር ግማሽ ካርቶን ገዝቼላታለሁ ማለት ነው። እንግዲህ እንደምታዩት ነው። ማሻአላ ተባረከ ረህማን። ከዛ ሱካር ነው። ሱካር 5 ኪሎ ነው ያለችኝ። 5 ኪሎ 925 ብር ነው ማለት ነው። ኪሎ በ185 ብር ሂሳብ ማለት ነው። 5 ኪሎ ስኳር 925 ብር። ከዛ እዚህ ጋር ደግሞ 3 ኪሎ ገብስ የሾርባ ነው። ኪሎ 170 ብር ነው። 3 ኪሎ 500 ማን ነው 2 ኪሎ ነው። አፍዋን ይሄ 2 ኪሎ ነው 340 ብር 2 ኪሎ ገብስ። እና እዚህ ጋር ደግሞ ዘይት 20 ሊትር አለ። 20 ሊትር ዘይት 6500 ብር። በነገራችን ላይ ዛሬ ከተሳሳትኩ አፍዋን ራሴን በጣም ከምነግራችሁ በላይ አሞኛል። የግድ ነው መስራት ያዝኩት ማለት ነው ያው ስለማይቀር። እና አስቤዛው ይሄንን ይመስላል። ከዛ መፈረሻዎቿን ደግሞ ፈርሼ ላሳያችሁ፣ አልባሳቶቿንም ላሳያችሁ። ከዛ ሀባይ እቃዎቿ የቤት እቃዎቿ ውስን ናቸው። እዚህ ጋር እንደምታዩት ሶላር ባለ 4 አምፖል አሊ ሁሴን አላት ማለት ነው። 8000 ብር ነው የገዛሁት። እኔ ግን ይሄንን
ባለፈለት በአጋጣሚ በዛው ሳልፍ ነው የገዛሁት። ያው ስታዘዝ አደርገዋለሁ ብዬ አሁን ግን 8500 ገብቷል ብለውኛል ማለት ነው እዛው ከቦታውና ይሄ የተገዛው 8000 ብር ነው። ከዛ እዚህ ጋር ማይካ ትሪ ያላት 1200 ብር፣ ማይካ የቁርጥ ሰሃን 840 ብር ግማሽ ደርዘን አንድ ፍሬ በ140 ብር ሂሳብ ማለት ነው። እዚህ ጋር ደግሞ ማይካ ሰርቪስ አላት። እዚህ ጋር ደግሞ ግማሽ ደርዘን የውሃ ብርጭቆ አጭሩ 850 ብር ነው። ደርዘኑ 700 ብር ሆኗል ማለት ነው። እናት መፍጫ 1850 ብር። እዚህ ጋር ደግሞ ቲማቲም ጆክ 600 ብር። ሌላው እቃ ጭማሪ ላይ ነው ያው እንግዲህ እንደሚታወቀው ማለት ነው። ይሄ ኒኬል ኩባያ እኔ ለቤቴ እንኳን አንድ ፍሬ አልገዛሁም አይገርምም። 115 ብር። የሳንቲሞ የቁርጥ ሳህን ስንት እንደገባይ ብታውቁ 230 ብር በፍሬ ማለት ነው። እና ይሄንን 12ቱን በ115 ብር አንዱ 115 ብር ሂሳብ ነው የገዛሁት። ጅማ ረከቦት ቆንጆ ቡኒ ከለር በጣም የሚያምር ነው እስከነ ላስቲኩ ስለሆነ ነው። ይሄ ደግሞ 1800። ሀገረኛ ሲኒ 650 ብር ነው ዛሬ የተገዛው ማለት ነው። ሀገረኛ ሲኒ ራሱ ጨምሯል እላችኋለሁኝ። እቃዎቿ እነዚህን ይመስላሉ። ከዛ መፈረሻም አላት በጣም የሚያምር ቆንጆ የሆነ ማለት ነው። ከዛ ሀባይብ እንደዚህ የሚያምር ቆንጆ የትራስ ልብስና የፍራሽ ልብስ ነው ማሳያችሁ ማለት ነው። እንደምታዩት በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ካሜራ ሲያንጸባርቀው ብሉ ብላኩ ጥቁር ነው የሚመስለው፣ ግን ብሉ ብላክ ከለር ነው። እዚህ ጋር ቅርብ አድርጌ ሳሳያችሁ ማለት ነው። እና ይሄንን የመሰለ ትራስ ልብስ 18 የትራስ ልብስ እንዲሁም አላለቀም፣ ትንሽ ይቀራታል። ነገ ይጨርሰዋል። በጧት ነው ነገ ሲጫን ያኔ ተጨርሶ አብሬ ነው የሚጫንላት ማለት ነው። እና ያልተጨረሰበት ምክንያት ያው በአንድ ቀን አድርስ ብዬ ለምንው ስለሆነ ነው ያልደረሰው ማለት ነው። እና የ18 የትራስ ልብስ በ485 ብር 8730 ብር ይሆናል ማለት ነው። ከዛ ደግሞ 6 ቤቢ በ330 1980 ብር። የፍራሽ ልብስ ደግሞ 10140 ብር 6 ሲባዛ በ1690 ብር ማለት ነው። እና ሀባይብ እዚህ ጋር እንደምታዩት በጣም ነው የሚያምረው። ፏፍሽ ያለ ነው። ያው እንግዲህ ማታ ማታ ቪዲዮ ስንሰራ ምን አለ መሰላችሁ አንዳንድ ቀን በደንብ እናንተ እቃውን አያወጣላችሁም እና ከለሩ ይሄ ብሉ ብላክ ነው። በቃ ምንም እንትን የለውም። እንደምታዩት ብሉ ብላክ ከለር ነው። በጣም ነው የሚያምረው ዲዛይኑ። ቆሻሻም ይችላል። ይሄንን የመሰለ ትራስ ልብስና ፍራሽ ልብስ እዚህ እየቀረውም አለ አሰርቼላታለሁ ማለት ነው። ሌላው ለመፈረሻ የሚሆን ትራሶች 18 ትራስ ገዝቻለሁ። 18 ሲባዛ በ300 ብር 5400 ብር ማለት ነው። ቤቢ እነዚህን የድሮቹ የእንትን ነበሩ እንደ ጥጥ ነገር ነው ምናምን እንደዛ ነበሩ። አሁን ላይ የሉም። እነዚህ ስፖንጅ ናቸው ግን የተሰፉ ናቸው። እስከዛሬ ያልተሰፉት ይነደላሉ። ንድልካሉ በቃ ፋይዳ የላቸውም ነበረ። እዛ ጋር 3 አልብሻለሁ። እዚህ ጋር 3 አለ። 6 ነው የገዛሁት። 6 ሲባዛ በ130 ብር ስንት ይሆናል መሰላችሁ? 780 ብር ይሆናል ማለት ነው። ከዛ እዚህ ጋር እንግዲህ እቃዋን ሰብስቤ ይሄንን ወደዚህ ወደ ጎን አድርጌ ነው። እዚህ ጋር ፍራሽ አለ ኢትዮፎም 7 ሁለቱን አንጥፌዋለሁ። ሁለቱ ማን ነው አራቱ ይሄ ነው 4 እዛ ጋር 2 ሲኖር 6 ሲባዛ እዚህ ጋር አለ ማለት ነው። ይሄ ሁለቱ የለበሰው ትራሱም የሷ ነው፣ ቤቢውም የራሷ ነው፣ ፍራሹም የራሷ ነው። እና 6 ፍራሽ በ2400 ብር 14400 ብር ነው የፈጀው ማለት ነው። 14400 ብር እና ይሄንን የመሰለ መፈረሻ። ከዛ ደግሞ ወለል ነው። ወለል ምንጣፍ ሲሊቨር ከለር ነው። በነገራችን ላይ ትናንትና በግድ ነው 320 የገዛሁት ብያችሁ ነበረ። 340 ብር ገብቷል ማለት ነው። ሰውየውን ራሱ አላምን ብዬ እሱ ጋር ስጨቃጨቅ ነበረ ማለት ነው። እና በ330 ብር ሂሳብ 8250 ብር ገዝቻለሁ። እስከዛሬ 8000 ብር ነበረ። አሁን 250 ብር ጨምሬ ነው የገዛሁት ማለት ነው። ሲሊቨር ከለር በጣም የሚያምር ነው። ከዛ እዚህ ጋር ደግሞ ሜትር ከ20 ባለ 24 ቲክነስ አንቲ ሎቢ የሚል ፍራሽ አለ ማለት ነው። ይሄ 8000 ብር ነው የተገዛላት። በጣም ቆንጆ ፍራሽ ነው። ያው እንደ ኤክስትራ ግን አይደለም ማለት ነው። ቆንጆ ነው። ከሌሎቹ ቅናሽ 4000 5000 ምናምን የሚሸጡ አሉ። ከነሱ የተሻለ ነው ይሄ ማለት ነው። ይሄ እዚህ ጋር ለአባቷ
ቲሸርት ቆንጆዬ ቲሸርት 600 ብር ይሄንን ገዝቻለሁ። ከዛ ሸሚዝ ነው እዚህ ጋር ነጭ ሸሚዝ ለሱፍ ማላበሻ የሚሆን ይሄንንም 600 ብር ነው የገዛሁት። ቆንጆ ቲሸርት ማለት ነው ልስልስ ያለ ቆንጆዬ ቲሸርት። ከዛ ምን አለ መሰላችሁ እዚህ ጋር ልሙጥ ጥምጣም ነው ይሄ 500 ብር። እዚህ ጋር ደግሞ የሚያምር ጥምጣም ነው ይሄ 1400 ብር። ቆንጆ ነው እንደ የሆነ ኮተን ነገር ነው በጣም ነው የሚያምረው። ማሻአላህ የሆነ ጥምጣም ነው ማለት ነው። ይሄ 1400 ብር ክብድ ያለ ነው። በጣም ተመችቶኛል እኔ ወድጄዋለሁ። ደግሞ በጣም ቆንጆ ኳሊቲ የሆነ ቱታ ነው። ቱታ እኔ 8000 9000 ምናምን 12000 ሁላ እያሉ ነበር ገርሞኛል። ይሄ ራሱ አዲዲያስ በጣም ቆንጆ ቱታ ነው ለአባቷ ማለት ነው። ይሄንን የመሰለ ቆንጆ ቱታ በ4000 ብር ነው የገዛሁት። አያችሁት ማሻአላህ። ይሄ ሚነጭ እንትን ሸቀጥ የሚይዝ ምናምን አይደለም። ከውስጥም ከላይም አንድ አይነት ነው። በጣም ነው የሚያምረው። ጨርቅነቱ ራሱ በጣም ነው እኔ የተመቸኝ። ዋጋው 4000 ብር ነው ይሄ ማለት ነው። እዚህ ጋር ደግሞ 42 ቁጥር ነው ይሄ ዋጋው 1800 ብር። ዋጋው ቀለል ያለ ነው ያለችኝ 1800 ብር። ለእናቷ ደግሞ እዚህ ጋር ሸራ ጫማ 39 ቁጥር ነው ዋጋው 800 ብር። እዚህ ጋር ደግሞ ጋቢ አስቋጭተሽ የተሰፋውን ነው ግዢ ያለችኝ 4200 ብር ነው የገዛሁት። በጣም ቆንጆ ጋቢ ነው። በጣም ነው የሚያምረው። ይሄ ደግሞ ሲታጠብ የሚፈካ ነው ማለት ነው። አሁን ለምሳሌ ከውስጥ ራሱ በጣም የሚያምር ነው እዚህ ጋር እንደምታዩት ማለት ነው። አንዳንዱ ከውስጡ በጣም ግልባጩ የሚያስጠላ ይሆናል። በዚህኛው መልበስ ይችላሉ ማለት ነው። አያችሁት እንዴት እንደሚያምር። ይሄ በዚህም የሚያምር ነው እና ይሄ እየታጠበ የሚፈካ ነው ማለት ነው። እና ታቋጭቶ ነው ማስቋጫ 200 ብር ነው የከፈልኩት ማለት ነው። እና በግማሽ ቀን ነው ያደረሱልኝ ይሄንን ማቋጫቱ ማለት ነው። በጣም ነው የሚያደክመው ታውቃላችሁ። እና ይሄንን አስቋጭቼላታለሁ ማለት ነው። ከዛ ለእናቷ ደግሞ የራያ ቀሚስ 6000 ብር ነው የገዛሁት። በጣም ነው የሚያምረው። ማሻአላህ ተባረከ ረህማን። ታንቺ ትንሽ ተረፍ ያለ ይሁን ብላኛለች። ለኔ ትንሽ ወደቅ ያለ ነው እና በጣም ነው የሚያምረው እንደምታዩት። እሷ በርግጥ ከኋላው ጥልፍ እንዲኖረው አልፈልግም ይሄኛው በላይ ነበር፣ ግን የሌለው የለም። በነገራችን ላይ ይሄ የዚህ አይነት ሆኖ የሌለው የለም። ከዚህ የሚቀንስ 4500 ብር የሚሸጥ አለ። ጥለቱ እንደዚህ አያምርም። ያ ደግሞ ከቂጡ የለውም ማለት ነው። ቂጣችን ላይ ይሄ እንደዚህ ጥለት አይኖረውም ማለት ነው። ይሄ ግን ሁሉም እንደዚሁ አለው ማለት ነው። እና በጣም የሚያምር የራያ ቀሚስ ይሄ ለእናቷ ስጦታ ነው። እዚህ ጋር ደግሞ አንድ ነጠላና አንድ መቀነት አለው ማለት ነው። ማሻአላህ የሆነ የቤተሰብ ስጦታ ነው። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።